የዛሬ እንግዳችን የታሪክ ተመራማሪና መምህር ናቸው። ኢትዮጵያ ፓወር ኤንድ ፕሮቴስት ፔዛንት ሪቮልት ኢን ዘ 20th century the Ethiopian Revolution War in the Horn of Africa የተሰኙ መጽሐፍት ደራሲም ናቸው። ፕሮፌሰር ገብሩ ታረቀ ይባላሉ። ትምህርታቸውን በአዲስ አበባ ዩኒቨርሲቲ ኮሌጅ በዊስኮንሲን እና ሳይራኪዩስ ዩኒቨርሲቲዎች ከፍተኛ ትምህርታቸውን ተከታትለዋል። ለ36 ዓመታት ያህል በአገር ውስጥና በአሜሪካ ሲያስተምሩ ቆይተው አሁን የምርምር ስራዎች ብቻ ይሰራሉ። ለአጭር ጊዜ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር ሆነውም ሰርተዋል። የዛሬ 9 ዓመት ግድም ስንገናኝ ኑሯቸው በውጭ ነበር። አሁን ወደ ሀገራቸው ተጠቃለው ተመልሰዋል። በነገራቸው ላይ እስከ ዛሬ ከቅዳሜ የጨዋታ እንግዶች ውስጥ በብዙ አድማጮች ጥያቄ በሳምንቱ በድጋሚ ተላለፈው የፕሮፌሰር ገብሩ ታረቀ ቃለ መጠይቅ ብቻ ነው። the Ethiopian Revolution የተሰኘው መጽሐፋቸው በቅርቡ እዚሁ አዲስ አበባ ላይ ታትሟል። እንደ ሁል ጊዜውም ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ፕሮፌሰር እንኳን ደህና መጡ ወደ ሸገር ሬዲዮ ጣቢያ። አመሰግናለሁ። እንግዳም ለመሆን ስለፈቀዱልኝ በጣም አመሰግናለሁ። እኔም አመሰግናለሁ። በቀጥታ ወደ ውይይታችን እንግባ። the Ethiopian Revolution የሚለው መጽሐፉ ትንሽ ስለ መጽሐፉ ቢያጫውቱን ደስ ይለኛል። መጽሐፉ ስለምንድን ነው? በአማርኛ ይተረጎማል? መልካም። መጽሐፉ በመሰረቱ የኢትዮጵያ ሰራዊት አንዳንድ ጊዜ የደርግ ሰራዊት ተብሎ የሚጠራው በአፍሪካ እጅግ ግዙፍ ሰራዊት ነበር። በመጨረሻ በሚያስደንቅ ሁኔታ ባልተጠበቀ ሁኔታ ተበታትኖ ቀረ እና የዚህ አይነቱ ሽንፈት ምክንያት ምንድን ነው? በአንጻሩ ደግሞ ሰራዊቱን አሸንፈው ስልጣን የተጎናጸፉት በኢትዮጵያና በኤርትራ የኢህአዴግ እና የሻዕቢያ ኃይሎች ያሸነፉበት ምክንያት ምንድን ነው የሚለውን ጥያቄ ለመመለስ የሚሞክር መጽሐፍ ነው። በበኩሌ የምሰጠው ምክንያት አንድና ሁለት ሳይሆን ብዙ ነው። ግን ዋናው መሰረታዊ ምክንያት ወታደራዊ ሳይሆን ፖለቲካዊ ነው የሚል ነው። ይህም ማለት ደርግ ወይም የደርግ መንግስት ከኢትዮጵያ ሕዝብ በመገንጠሉ በመለየቱ ምክንያት ለተቃዋሚዎቹ ትልቅ በር ከፈተላቸው። ከደርግ መንግስት ያፈነገጠው ሕዝብ በቀጥታ ለሻዕቢያና ለህወሓት ወይም ለኢህአዴግ ድጋፉን ሰጠ ማለት አይደለም። ግን በቂ አርሶ አደሩ ድጋፍ በማግኘታቸው የመንግስቱን ግዙፍ ሰራዊት ለማንበርከክ፣ ለማቸነፍ እና ለመበተን በቂ ምክንያት ሆነላቸው። የመጽሐፉ እንግዲህ መሰረታዊ ይዘት ይሄ ነው። የታተመው በአሜሪካ ሀገር ነው። የሚሸጠውም በአሜሪካ ዶላር ነው። አገራችን ሲገባ ዋጋው የሚቻል አይሆንም። ወደ አማርኛ ለማስተርጎም ፍላጎት አለኝ። የአንድ ሁለት ሰዎች ስም ተሰጥቶኛል። ንግግሩን እንቀጥላለን። እንግዲህ ውጤቱን ከመመለስ በፊት እነግርሻለሁ። የእርሱ የጽሑፍ ዝንባሌ በኢትዮጵያ የተካሄዱ የእርስ በርስ ጦርነቶች፣ አመጾች ናቸው። እርግጥ ኢትዮጵያ ከጎረቤቶቿ ጋራ ስላደረገቻቸውም ጦርነቶች ጽፈዋል። ሶማሌና ኤሪትሪያ ማለቴ ነው። እርሱ የቅርብ ጊዜውንና ብዙዎች ደፍረው ሊናገሩ ወይንም ሀሳባቸውን ሊሰጡ የማይፈልጉትን ድረስ ይመርጣሉ ልበል ፕሮፌሰር? እርግጠኛ አይደለሁም። እንዳጋጣሚ ሆነው የመጀመሪያው መጽሐፌ እንደውም በዛ አርዕስት ለመጻፍ ሀሳብም አልነበረኝም። ለፒኤችዲ ለዶክትሬት ጥናት ለማድረግ ወደ ኢትዮጵያ ሀገር ይዤው የመጣው አርዕስት ባርነትና የባርነት ንግድ በኢትዮጵያ የሚል ነበር። አዲስ አበባ ከደረስኩ በኋላ ወዳጆቼ፣ የትግል ጓደኞቼ፣ በተለይም የሀፓ መሪዎች የነበሩ ይህንን አርዕስት ጣልና
የህዝባዊ እንቅስቃሴዎችን አመጾችን አጥና ይሉኛል። ደስ አለኝ። ያንን አርዕስት የጠቆመልኝ በዛን ጊዜ አማካሪ የነበረ የጥናቱ አማካሪ የነበረኝ አሜሪካው ፕሮፌሰር ነበር እና ይህንን ሲያነሱልኝ ደስ አለኝ። ግን በምን አይነት መንገድ መረጃውን ከየት እንደማገኝ አላወቅኩም። የሽግግር ጊዜ ነበር። አዲስ አበባ ዩኒቨርሲቲ ያኔ አዲስ ፕሬዚደንት ነበሩ። ዶክተር ታዬ ታምራት ይባላሉ። ወዳጄ ነበሩ። እንከባበር ነበር። ቢሮአቸው አንድ ቀን ሄድኩና አርስቴን ለመለወጥ ወስኛለሁ። በዚህ አርስት ለመጻፍ ፈልጋለሁ ስላቸው መጀመሪያውኑ ይዘው የመጣው አርስት አልወደድኩትም ነበር ይሉኝና አሁን ምንድን ነው የምትፈልገው? ወደ አገር ግዛት ሚኒስተር ደብዳቤ እንድትጽፍልኝ ነው እለዋለሁ። ይጽፍልኛል። የዛን ጊዜ ሚኒስተር ወይም ሚኒስተር ዴኤታ ይመስሉኛል፣ ብርሃነ መንዳ ይመስሉኛል። እና ከትንሽ ማንገራገር ቆንጆ ማንገራገር በአካባቢያቸው ደግሞ ሲሰሩ የነበሩ ወጣት ምሁራን ማቃቸው የሚያውቁኝ ነበሩ። እነሱን ሲጠይቋቸው አይ ይሄ ስላለፈው መንግስት ነው ምንም ጉዳት የሚያመጣ አይደለም ሲሏቸው መዛግብቱ ይከፈቱልኛል። ውጤቱ የመጀመሪያው መጽሐፌ ነው። ዳጋጣሚ የኢትዮጵያ ፓወር ኤንድ ፕሮቴስት የሚለውን እና ጽፌ ከጨረስኩ በኋላ ደህና ተቀባይነት አገኘ። እንዲታተም በዩኒቨርሲቲ አካባቢ ያሉ ጓደኞቼ የማያውቁትም ዲሰርቴሽኑን ያነበቡ ማለት ነው ትንሽ ክለሳ አድርጌ እንዳሳትመው ገፋፉኝ። ለኬምብሪጅ ዩኒቨርሲቲ ፕሬስ አቀረብኩት፣ ተቀበሉት፣ ታተመ እና በአጠቃላይ ከምሁራን ያገኘው ግምገማ ጥሩ ነበር። ሁለተኛውን ለመጻፍ ገፋፋኝ። እሺ ምናልባት ስለ አድማጮቻችን ግልጽ እንዲሆንላቸው የቀዳማይ ወያኔ አመጽ፣ የጎጃም የገበሬዎች አመጽና የባሌ እንደዚሁ የኦሮሞ ተወላጆች አመጽ ነው። እነዚህ ሶስቱን አመጾች ነው በዋናነት ጥናት ያደረጉባቸው። እውነት ለመናገር በተለያዩ ሀገሮች ውስጥ እንደዚህ አይነት ትላልቅ አመጾች ብዙ ነገር ይጻፍባቸዋል። እኛም አልፈን ተርፈን ምናልባት ወይ ቻይናን ጥሩ አድርገን እናውቅ ይሆናል፣ ምክንያቱም ተጽፎ ስላገኘ ነው። ስለኛ ሀገር ግን ብዙ ነገር የለም። ልክ ነሽ። እና ጥሩ ነበር ማለት ነው። ማመስገኔ ነው። ምስጋናሽን ተቀብያለሁ። ሁለተኛው መጽሐፍ እሺ። በነገራችን ላይ ጥሩ ነጥብ ነው ያነሳሽው። ስለ እነዚህ አመጾች በስፋትና በጥልቀት ያቀረብኩት እኔ ነኝ እና ለዚህ ለሁለተኛው መጽሐፍ መሸጋገሪያ ሆኖኛል። ሁለተኛውም በአጋጣሚ ምክንያት ነው የጻፍኩት ልል እችላለሁ። እኔ እንግዲህ ከ19 የስደት ዓመታት ነበር የተመለስኩት። በዛን ጊዜ እናቴ አረፈች ሳላያት። አባቴ እንዳያመልጠኝ ብዬ በሩጫ እመጣለሁ። እሱም በ3 ወር ልዩነት ቀድሞኝ ሄደዋል። እግረ መንገዴን በነገራችን ላይ በዲሰርቴሽኑ ላይ መጨረሻ መገምገሚያ እነዚህ በየክፍለ ሀገራቱ ብቅ ያሉት የጎሳ ምንላቸው የብሔር እንቅስቃሴዎች ብቅ ያሉበት ጊዜ ነበር እና በጽሁፉ መደምደሚያ ምን ብዬ ነበር? የዚህን እርስ በርስ ጦርነቶች አሸናፊ የሚሆነው በምናልባት ነው። አሸናፊ የሚሆነው የአርሶ አደሩን ድጋፍ ያገኘ ይሆናል ብዬ ጽፌ ነበር። ታዲያ ከዛ በመነሳት ኢህአዴግና ሻዕብያ የኢትዮጵያን ሰራዊት ለምን አሸነፉ የሚለውን ጥያቄ ለመመለስ ለምን አልሞክርም ብዬ ተነሳ። ያኛው ትንቢት ነበረ እና የአንደኛውን መጽሐፍ ተከታታይ ለማድረግ ነው። አንዳንድ የኢህአዴግ ባለስልጣናትን አነጋገርኩ፣ ሀሳቡን ተቀበሉ። በሚመች ጊዜ ተመልሰህና ምንም ችግር የለም ይሉኛል። ተመለስኩና የገንዘብ እርዳታ ለማግኘት 1-2 ዓመት ወሰደብኝ። እሱን እንዳገኘሁ ተመልሼ መጣሁ። እንደ ፊተኛው የመንግስት መዛግብት ተከፈቱልኝ፣ አየኋቸው። በተጨማሪ ከ500 በላይ የወደቀው ሰራዊት አባላት የነበሩ ከተራ ወታደር እስከ ጄኔራል ከህወሓት 20 የሚሆኑ አባላትን ለማነጋገር እድል አግኝቼ ነበር። እንግዲህ ሁለተኛው መጽሐፉ በዚህ ነው የተመሰረተው። ውጤቱም ይሄ መጽሐፍ ነው። ገበሬውን አርሶ የሚያበላው
አይነት አባባል አለ ኖቦዲ ዊንስ ኢን ሲቪል ዋር ይባላል። እውነት ነው? ትክክል። በመሰረቱ ማንም ጦርነትን የሚመኝ የለም። ጦርነት አውዳሚ ነው። ሕይወትን ይቀስፋል፣ ንብረትን ያወድማል፣ መንግስታትንም ያዳክማል። ከዚህም በላይ የእርስ በርስ ጦርነት ደግሞ የከፋ ነው። ወንድም ከወንድም ጋር፣ እህት ከእህት ጋር የሚያጋጭ የሚያፋኝ ጦርነት ነው እና በመሰረቱ ጦርነትን የሚመኝ ሰው በዚህ ዓለም ይኖራል ብዬ አልገምትም። ጦርነት ገጹ ክፉ ነው፣ ግን አንዳንድ ጊዜ ደግሞ አንዳንድ መልካም ውጤቶች ይኖሩታል። በሰው አጥንት ክምር መንግስታት ሊቋቋሙ ይችላሉ። በሰው አጥንት ክምር ክፉ መንግስት ይወድቅና የተሻለ መንግስት ሊመጣ ይችላል። በሰው አጥንት ክምር የተሻሻለ ለውጥ በሰው ህይወት ሊመጣ ይችላል። በሀገራችን እነዚህ ለውጦች መጥተው እንደሆን ገና በሂደት የሚታዩ ናቸው። ጦርነቶች ግን ኢትዮጵያን በብዙ መልኩ እንደጎዷት፣ እንዳዳከሟት፣ ህዝቡን እንዳደኸዩት የሚያጠራጥር አይደለም። ባለፉት 30 ዓመታት በኢትዮጵያ ውስጥ 2 አይነት ጦርነቶች ተካሂደዋል። አንዱ በሀገራት ወይም በመንግስታት የተካሄዱ ናቸው። የመጀመሪያው በኢትዮጵያና በሶማሊያ የነበረው ትልቁ ጦርነት ነው። ሁለተኛው በቅርቡ የተካሄደው አሳዛኝ አላስፈላጊ ጦርነት በኢትዮጵያና በኤርትራ የተካሄደው ነው። በመጽሐፉ ላይ አይተሽ ወይ ወደፊት ታየው ይሆናል የሞኞች ጦርነት ብየዋለሁ። ሁለተኛው አይነት ጦርነት ቀደም ብለሽ እንደጠቀስሽው የእርስ በርስ ጦርነት ነው። በእርስ በርስ ጦርነቱ ውስጥ ግን ብዙ ውጊያዎች ተካሂደዋል፣ ከትንሹ እስከ ትልቁ። በዚህ መጽሐፍ ውስጥ ያጠናኋቸው በዝርዝር በጥልቀት የተመለከትኳቸው ግዙፎቹና ወሳኞቹ ናቸው። እንደ መጀመሪያ አድርጌ የወሰድኩት የኦጋዴንን ጦርነት ነው፣ ኢትዮጵያ ሶማሊያ። ዋናው ምክንያት ደግሞ የደርግ መንግስት በኦጋዴኑ ድል ልብ ተሰምቶት ወዲያውኑ የኤርትራውን አመፅ ለማጥፋት ሙከራ ያደርጋል። አልሆነም። ለመመለስ ከመሞክራቸው ጥያቄዎች አንዱ የኦጋዴኑ ድል በሰሜኑ ለምን ሊደገም አልቻለም? በመጨረሻም ለምን የኢትዮጵያ ሰራዊት ተሸነፈ ነው። እነዚህን ለማጥናት ደግሞ ግዙፎቹን ውጊያዎች መርምሬያቸዋለሁ። የመጀመሪያው የናቅፋ ጦርነት ነው። የደርግ መንግስት በዛን ጊዜ ያሰለፈው ሰራዊት በምንም ጊዜ አላሰለፉም። ከ130 ሺህ በላይ ነበር ያሰለፈው በኤርትራ ውስጥ። አላቸነፉም፣ አልተቸነፉም፣ ሳይቸናነፉ ቀሩ። ግን ይጠፋሉ ተብለው የተጠበቁት የሻዕቢያ ተዋጊዎች ሳይቸነፉ በመቅረታቸው ራሳቸውን እንዳሸናፊነት ቆጠሩ። የልብ ልብ ሰጣቸው። ከዛ በኋላ አፍአቤት በጣም የታወቀው የኢትዮጵያ እዝ ናዶ የሚባለውን ከነጭራሹ አጠፉት። የመጀመሪያው ትልቁ እና የማይታጠፍ ድል ሻዕቢያ የተጎናጸፈው ያን ጊዜ ነው። ከዛ በኋላም የኢትዮጵያ ሰራዊት ሞራል እየተዳከመ ይሄዳል። በአመቱ ሽሬ እንዳስላሴ ላይ ትልቅ ውድቀት ይገጥመዋል። ያ ሽንፈት በእኔ አተረጓጎም ከወታደራዊ ሽንፈቱ ፖለቲካዊ ሽንፈቱ የበለጠ ነበር። ለመጀመሪያ ጊዜ የኢትዮጵያ መንግስት አንድን ክፍለ ሀገር አንድ ጠቅላይ ግዛት ለአመፀኛ ለቆ የወጣበት ጊዜ ነው። ከዛ በኋላ ደግሞ ትልቁ የምጽዋ ጦርነት ነው። ኮሎኔል መንግስቱም ፕሬዚደንት ኢሳያስም ከሁለቱ አንጻር ያ ጦርነት ወሳኝ እንደነበር አድርገው ያቀርቡታል። የደብረ ታቦርና የጎንደርም እንደዚሁ ነበር። እነዚህን ነው መዘረዝረው ያቀረብኩት
እና ከዛ ደግሞ ጨመቄ የኢትዮጵያ ሰራዊት ለምን እንደተሸነፈ፣ ሻዕቢያና ኢህአዴግ ለምን እንዳሸነፉ፣ ከዛ በኋላ በኢትዮጵያ ታሪክ የተዉትን ቅርስ ለመገምገም ሞከር አድርጌያለሁ። እንግዲህ የመጽሐፉ ይዘት ይኸው ነው። የኢትዮጵያ ታሪክ የጦርነት ታሪክ ነው ይባላል። ልክ ነው። እንደገና ደግሞ አንድ ጊዜ አንዲት ሴት የውጭ ሀገር ሴት ናቸው በዚህ በኢትዮጵያ የጤና ጉዳይ ላይ ስነ ተዋልዶ ጤና ላይ አንድ ወርክሾፕ ነገር ያካሂዳሉ እና ጥያቄ ያቀረቡ ሴትዮዋ ኢትዮጵያውያን ሆ ብለው የሚነሱት መቼ ነው ለምንድን ነው ብሎ ጥያቄ ያቀረቡ። ሁሉም ሰው ለጦርነት ነው አላቸው። ይህንንስ እንዴት ያውታል ፕሮፌሰር? የኢትዮጵያ ታሪክ የጦርነት ታሪክ ነው ይባላል። ሁል ጊዜ ሆ ብሎ የሶማሊያ ጦርነት አለ፣ አሁን የቅርቡ የኢትዮጵያና የኤርትራ ጦርነት ጉዳይ አለ። ያንን መንፈስ ይዘው እንዴት ያውታል? መልካም ከባድ ጥያቄ ነው። የኢትዮጵያ ታሪክ የጦርነት ታሪክ ነው ይባላል። ብዙ ጊዜ አንብቤዋለሁ፣ ሰምቼዋለሁ። የተሳሳተ አባባል ነው ይመስለኛል። ብዙ ጦርነቶች፣ ብዙ ውጊያዎች በአገሪቱ ተካሂደዋል። ከዘመነ መንግስት ወዲህ እንኳ ያለውን ጊዜ ብናይ በብዛት ነው የምናየው። ግን የኢትዮጵያ ታሪክ የገበሬዎች ታሪክ ነው፣ የግብርና ታሪክ ነው፣ የአራሽ የአምራች ታሪክ ነው እና የኢትዮጵያ ታሪክ የውጊያ የጦርነት ታሪክ ነው ብሎ ማለት የተሳሳተ ግምት፣ ግንዛቤ ይመስለኛል። ሁለተኛው ጥያቄ ነው ከበድ የሚለኝ። ሆ ብሎ የሚነሳው በኦጋዴን ጊዜ ሆ ብሎ የተነሳው የቁጣ አንዱም ነፃነቷን አስከብራ በአፍሪቃ ልዩ የሚያደርጋት ኢትዮጵያን በብቸኝነት ነፃነቷን ተጎናጽፋ መኖሯ ነው። ይህ ሆኖ እያለ እንዴት ሶማሊያ የምታክል ትንሽ አገር ትናንትና ነፃነቷን የተጎናጸፈች እንዴት ትደፍረናለች ከሚል ቁጣ ነው። የሚገርምሽ ያን ጊዜ ሰራዊቱ በጣም ችግር ላይ ነበር። ብዙ ጀነራሎች ከስራ የተገለሉበት፣ ጥሮታ የወጡበት ጊዜ ነበር። ደርግን እየጠሉ ደርግን እየኮነኑ ሻንጃቸውና ጠበንጃቸውን አንስተው ኦጋዴን ዘምተዋል። ይህ የሀገር ኩራት የሚያንጸባርቅ ይመስለኛል ሆ ብለው የተነሱት። ደርግ ግን በትክክል የተረጎመው አልመሰለኝም። ይህንን ቁጣ ይመረኮዝና ኤርትራም ላይ ደግመዋለሁ፣ ትግራይም ላይ ደግመዋለሁ። ግን በኤርትራ የገጠመው የሶማሌ ሰራዊት አይደለም፣ የሀገሩ ሰው ነው፣ የሀገሩ ልጅ ነው። በትክክል ሊረዳው አልቻለም። ሁለተኛው ያነሳሽው የኤርትራና የኢትዮጵያ ጦርነትስ? ከዛ በፊት ኢህአዴግ የኢትዮጵያ ሕዝብ ሲሰብከው የቆየ የኢትዮጵያ ሕዝብ ጦርነት ተዳክመዋል፣ ሰልችቶታል፣ ሁለተኛ ጦርነትን አይፈልግም፣ አሰብ ይመለስ እያሉ ሲያንገራግሩበት ተው አሰብን ለማስመለስ ጦርነት ያስፈልጋል፣ የኢትዮጵያ ሕዝብ ደግሞ ጦርነት ሰልችቶታል ሲል የነበረው ሰውዬ በነገታው ጦርነት ውስጥ ከተተው ሕዝቡን። ሕዝቡ ደግሞ ሆይ ብሎ ተቀበለው። ለምንድን ነው የሚለውን ጥያቄ ለመመለስ በጣም ይከብደኛል። ግን እኔ የሚመስለኝ ከተበተነው ሰራዊት በሕይወቱ ያልተመቻቸ ሰራዊት እንደገና ሆይ ብሎ ተነሳና በጦርነቱ ተካፋይ ሆነ፣ በመሪነትም ደረጃ። አሁንም እንደ ሶማሊያ የቁጣ መንፈስ የነበረበት ይመስለኛል። ትናንትና ነፃነታቸውን ተቀዳጅተው ብዙ ሰራዊታችን ያለቀበት አገር እንዴት እነዚህ ደግሞ ይቺ ድንቢጥ አገር የበሬ ግንባር ማታክል አገር እንዴት ትደፍረናለች ከሚል የተነሳ ይመስለኛል። እግረ መንገዱንም ደግሞ ጦርነቱን ኢህአዴግን ትንሽ ለማዳከም የታሰበበት ሳይኖር አይቀርም ባይ ነኝ። ልሳሳት እችላለሁ። ከዚህ በላይ የምጨምረው የለኝም።
ኢትዮጵያ ሀገሬ መከታ ጋሼ ለእኔ መመኪያ ነሽ ለልቤ መኩሪያዬ ለእኔ መመኪያ ነሽ ለልቤ መኩሪያዬ ኢትዮጵያ ሀገሬ መከታ ጋሻዬ ለእኔ መመኪያ ነሽ ለልቤ መኩሪያዬ አድማጮቻችን ስለ ጦርነት የሚጽፉት እኚህ የታሪክ ምሁር ገብሩ ታረቀ ማን ናቸው ማለታቸው ስለማይቀር እስቲ ስለርሶ ደግሞ እንጫወት እንመለስበታለን ወደ መጽሐፉ የተወለዱት አክሱም ከተማ ነው ፕሮፌሰር ወላጆቹ በግብርና ይተዳደሩ እንደነበር አውቃለሁ የመጀመሪያ ደረጃ ትምህርቶን አብርሃና አጽባህ ትምህርት ቤት ተከታተሉ ጊዜው እንደ አብዛኛው ኢትዮጵያዊ ልጅ ትምህርት ለመማር ሁሉ ነገር ምቹ አይመስለኝም እርሱ የሚያስታውሱት ነገር አለ ስለ ልጅነቱ? ጥሩ መልካም ልክ ነሽ የተወለድኩት እና ያደግኩት አክሱም ነው አባቴ ቄስ ነበር የእናቴ አባትም እንደዚሁ ቄስ እጅግም የታወቁ ቄስ ዝናቸው እስከ ጎጃም የሚደርስ አለቃ መንክር የሚባሉ ነበሩ ቄስ ሆኖ ግን የኔ ቤተሰብ በግብርና ነበር የሚተዳደሩት የተዋጣላቸው ገበሬዎች ነበሩ እና በቤተሰባችን በመልካም አስተዳደግ ነው ያደግነው ችግር የሚባል አናቅም ነበር እንዳውም ለትንሽ ዓመታት እኛ የምንኖረው አክሱም ሲሆን ትንሽ የግብርና ደግሞ ቤት ከአክሱም አንድ 5 ወይም 6 ኪሎ ሜትር ወጣ ብላ ነበረችን እዛ በቀጣይነት ለአንድ 7-8 ዓመት ኖረናል እና አሁን ወደ ገጠር ሲሄድ ከፍተኛ ደስታ ይሰማኛል ከገበሬዎች ከበግ ጠባቂዎች ከእረኞች ጋር ቁጭ ቤት ሲጫወት መንፈሴ ይታደሳል እና የዛን ጊዜ በህፃንነቴ ጊዜ ያገኘሁት እንትን ይመስለኛል ያ ቤታችን አይማሐቅ በሚባል ቦታ ነበር መጨረሻ ከዛ ወደ አክሱም ተመልሰን አክሱም ስንኖር በቤታችን ውስጥ 1-2 አደጋዎች ይደርሳሉ የቤተሰቦችን አኗኗር በመጠኑም ቢሆን ይለውጣሉ በፖለቲካ ምክንያት ተብሎ የታላቅ ወንድሜና እኔን ወደ አስመራ እንላካለን 1-2 ዓመት ከአክስቴ ጋር አስመራ ኖሬያለሁ ስለ አስመራም ከፍተኛ እንትን አለኝ ስሜታዊ ትስስር አሁን እና 1-2 መደበርን የቆጠርኩት አስመራ ነው ከዛ ተመልሼ አክሱም የኤሌመንተሪ ትምህርቱን በ5 ዓመት አጠናቀቅኩ ደህና ጎበዝ ተማሪ ነበርኩ ቢሆኑ ነው 2 ወንድሞቼ ተከተሉኝ ከኔ የተሻሉ ተማሪዎች ሆኑ የተሻለ ብሩህ አይምሮ አላቸው ብዬ አምናለሁ እህታችንም እንደዚህ ተከተለች እንግዲህ ያሳይሽ አክሱም በጣም ወግ አጥባቂ ህዝብ ነው እና
አባቴ አራቱን ልጆቹን ወደ ትምህርት ቤት ሲልክ የፈረንጅ ትምህርት ቤት ልክ ነው ዘመናዊ ትምህርት ቤት ሲልክ አንዳንዶቹ ጸረ ማርያም እስከ ማለት ይጠሩት ነበር። ይባስ ብሎ ትምህርት ቤት ክረምት ሲዘጋ አረብኛ እንዳጠና እስላም ትምህርት ቤት አስገባኝ። የሚገርም ነው። የባሰውን ይሰድቡት ጀመር። ግን አንድ ነገር ሁልጊዜ ይነግረኝ ነበር አባቴ፣ ገብሩ በርትተህ ተማር፣ የኔ ጠላት ሰው ሳይሆን ድንቁርና ነው ይለኝ ነበር። አባቴ ባስተሳሰቡ ባመለካከቱ ዘመናዊ ሰው ነበር። በዚህም አከብረዋለሁ፣ እኮራበታለሁ። ከዛ በኋላ 8ኛ ክፍል 10 ልጆች ይመስለኛል የ8ኛ ክፍል መልቀቂያ ፈተና እንወስድና 6ታችን አልፈን በመረጥነው ትምህርት ቤቶች ተመድበን አዲስ አበባ እንመጣለን። ከዛ በፊት ፕሮፌሰር አቤት አንድ ነገር ላቋርጦት እዚህ ጋር እችን ይዙና ይጠብቁኛል። አዲስ አበባ ላይ ባለፈው ጊዜ ተገናኝተን እኔና እርሶ ስናወራ ከኤርትራ ነጻነት በኋላ መምህራኑ በመልቀቃቸው የተነሳ ትምህርት ቤቱ በቂ መምህራን አልነበሩትም ያሉ መሰለኝ። ትክክል። አክሱም የነበረውን ትምህርት ቤት ነው። ትክክል። የኤርትራ ነጻነት የሚለው ነገር ነው። አሁን እዚህ ላይ እችን ይዤ ነው ኤርትራ ከኢትዮጵያ ጋር በፌዴሬሽን የተቀላቀለችበትን ጊዜ የሚሉ መሰለኝ። ልክ ነው። የገረመኝ ምንድን ነው የአካባቢያችን አገሮች በፈጣን ሁኔታ የመለዋወጡን ነገር የሚያሳይ ይመስለኛል። ይሄ ነገር በአንድ ጎልማሳ ሰው እድሜ ኤርትራ 2 ጊዜ ነጻ በልጅነቱ አንዴ፣ አሁን ደግሞ ቅርብ ጊዜ በጎልማሳነቱ ኤርትራ ነጻ ስትወጣ አዩ እና ምን ይላሉ? ከባድ ጥያቄ ስሜትን የሚቀሰቅስ ነው አይደል? በልጅነቴ ጊዜ አስመራ ነበርኩ ብዬሻለሁ። ያን ጊዜ ኤርትራውያን ለነጻነት የሚታገሉበት ጊዜ ነበር። ክርስቲያን ከክርስቲያን፣ ክርስቲያን ከእስላም፣ እስላም ከእስላም የሚዋቀጡበት እርስ በራሳቸው ከእንግሊዝ ነጻ ለመውጣት በሚታገሉበት ጊዜ የእርስ በርስም ሽኩታ የእርስ በርስም ግድያም ድረስ አይ ነበር አስመራ በነበርኩበት ጊዜ። የትግሉ መጨረሻ ውጤት ነጻነት ነበር። ነጻነቱ ግን ማነው ከኢትዮጵያ ጋር በፌዴሬሽን የሚያዋህዳት ነበር። ብዙ ሰዎች በዛን ጊዜ አይሰራም ብለው የሚጠራጠሩ ነበር። ለምን? በዚህ መጽሐፍ ጠቅሼዋለሁ። ኢትዮጵያ በዛን ጊዜ በአፄ መንግስት ኦቶክራሲ ስትተዳደር ፍጹማዊ አገዛዝ፣ ምንም የመናገር የመሰብሰብ የመደራጀት ነጻነት የሌለባት ሀገር። በአንጻሩ ኤርትራዊ ምንም እንኳ ያልተረጋጋ ያልተደራጀ ቢሆን ፓርላማ ነበራት፣ ብዙ ጋዜጦች ነበሯት፣ ተጻራሪ ፓርቲዎች ነበሯት። ስለዚህ እነዚህ ስርዓቶች ተጻራሪዎች የማይጣጣሙ ነበሩ። በዚህም ምክንያት ለረጅም ጊዜ ሊቀጥል አይችልም የሚሉ ነበሩ። እንደሆነም ጃንሆይ የሚገርምሽ ደግሞ በዛን ጊዜ የውጭ ጉዳይ ሚኒስትር ነበሩ ይመስለኛል አክሊሉ ሀብተወልድ ፌዴሬሽኑን እንዲመጣ በጣም የጣሩ የተማጎቱ ሰውዬ ነበሩ። ይህንን ፌዴሬሽን ለማፍረስ የፈለጉ ሰዎች ሲያዩ ጃንሆይንም ጭምር ጃንሆይ ይሄ አያዋጣንም፣ እንደውም ሶማሊያን ለማቅረብ ወደኛ ለመሳብ ያለንን ጥረት ያከሽፈዋል፣ ያበላሸዋል። ስለዚህ ያለውን ስርዓት አጥብቀን ብንይዝ ይሻላል ብለው ይማጓትቸዋል። አቶ ዘውዴ ይመስለኛል የኤርትራው ጥያቄ በኃይለሥላሴ ይህንን በዝርዝር አቅርበውታል እና እንደተባለው አምባሳደር ዘውዴ ረታ አመሰግናለሁ፣ እንደተፈራው ፌዴሬሽኑን ይፈርሳል። የኤርትራ ወጣቶች ፖለቲከኞች ወደ ሜዳ ይገባሉ። ኤርትራም ኢትዮጵያም ለ30 ዓመት ይደማሉ። መጨረሻ ላይ አማጽያኑ አሸንፈው ለሁለተኛ ጊዜ ነጻ ኤርትራ ይመሰርታሉ። በዛን ጊዜ ተባብረው የደርግን መንግስት የጣሉ ያን ጊዜ ብጻይ ብጽት የሚባሉ ነበሩ። ጓድ ሲባሉ 7 ዓመት ባልሞላ ጊዜ ጦርነት ውስጥ ይገባሉ። ብዙ ህይወት ይጠፋል። በጽሁፉ እንዳየሁት ከ70 እስከ 100 ሺህ ህይወት የጠፋበት ነው። ያለ ምክንያት በእውነት ለመናገር ብዙ ንብረት ወደመ። አሁን በሁለቱ ያለው ጥላቻ በጣም የከረረ የመረረ ነው። መጨረሻው
ምን እንደሆነ የሚያውቅ ምናልባት የነብይነት ጸባይን የተጎናጸፈ ሰው ብቻ ነው። እኔ ነብይ አይደለሁም። ግን አንድ ነገር ለመጨመር ያህል ኢትዮጵያና ኤርትራ ሳይሆን በኢትዮጵያውያንና በኤርትራውያን ያለው የወንድማማችነት፣ የባህል፣ የሃይማኖት፣ የቋንቋ፣ የጂኦግራፊ ውህደት በቻይና ግንብ ታጥሮ ሊኖር አይችልም፣ ሊዳከም አይችልም። እነዚህ አጠናካሪ ምክንያቶች ኢትዮጵያውያንና ኤርትራውያን እንደገና ያዋህዳሉ። በእኩልነት፣ በወንድማማችነት፣ በእህትማማችነት፣ በፈቃደኝነትነት በፌዴሬሽንም በኮንፌዴሬሽንም መልክ ሊሆን ይችላል። ግን ይህ ይመጣል፣ ተመልሶ ይመጣል የሚል ጥልቅ የሆነ እምነት አለኝ። ይህ ደግሞ በምኞት የተመሰረተ ሳይሆን ከታሪክ ንባቤን ያገኘሁት የተገነዘብኩት ነው። መቀራረብ ይችላሉ። ግን ፒኤልኤፍ እና ኢፒአርዲኤፍ ከእንግዲህ በኋላ መተማመን ይችላሉ። ጥሩ። ዘላለማዊነት የሀገር የህዝቦች ነው። መንግስታት ዘላለማዊ አይደሉም። የኢህአደግ መንግስት፣ የሻዕብያ መንግስት ሊቀየሩ ይችላሉ፣ ይቀየራሉ። የጊዜ ጉዳይ ነው። ከመንግስት ለውጥም ጋር ያስተሳሰብ ለውጥ ይኖራል። በመጨረሻ የመታረቁ የመቀራረቡ ጉዳይ ከመንግስታት በላይ የሚሆን ነው። በህዝቦች መካከል የሚወስኑት የኢትዮጵያና የኤርትራ ህዝቦች ናቸው። ደግሞም እዚህ ውሳኔ ይደርሳሉ የሚል እምነት አለኝ። አጉል እምነት እንዳልሆነ ደግሞ በእርግጠኛነት እናገራለሁ። እርሶማ ሰፋ አድርገው ነው እኮ የሚያዩት መጽሐፉ። እንደውም የኢትዮጵያና የኤርትራ ብቻ ሳይሆን የአፍሪካ ቀንድ መጀመሪያ በልማት ላይ በተመሰረተ ሁኔታ አንድነታቸውን እያሰፉ የሚሄዱበትንም ጠቁመዋል። ሊሆን የሚችልበትንም ጠቁመዋል። ስለዚህ ይህንንም እንደዚሁ እቀበለዋለሁ። ልክ ባለ በመጀመሪያው መጽሐፉ ላይ የኢትዮጵያን አርሶ አደር ይዞ የሚጓዘው ያሸንፋል እንዳሉት ይህንንም እንደዚሁ ምንድነው የሚባለው ትንቢት ህልመኞች እሱም መጥፎ ነው። ግዴለም ተስፈኞች ተስፋ እንደ ጥሩ ተስፋ አድርገን ይዘነው መሄድ እንችላለን። እሺ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። እንግዳችን የታሪክ መምህርና ተመራማሪው ፕሮፌሰር ቅድም ወደ አቋረጥኩት እንመለስ። ዩኒቨርሲቲ ኮሌጅ መጡ አዲስ አበባ። አልደረስንም። ሁለተኛ ደረጃ አድዋ መጓዝ ነበረቦት። ሁለተኛ ደረጃ መምህር በርሄ በየነን አብረን እናንሳ። መልካም። የሰባተኛ ይሁን ስድስተኛ ክፍል ሳለሁ በትክክል አላስታውሰውም። የአብርሃና አጽባ ትምህርት ቤት የአክሱም ብቸኛ ትምህርት ቤት ነበር። ከትምህርት ሚኒስቴር ወደ ቤተ ክህነት ይለወጣል፣ ይዛወራል። አክሱም የቄሶች ከተማ ተብሎ እኮ ነው፣ የቤተ ክህነት ከተማ ነው፣ የማርያም ጽዮን ከተማ ነው ተብሎ ወደ ቤተ ክህነት ይዛወራል። ያሳለፍነው ሁኔታ በመጽሐፍ ችግር፣ በመምህራን ችግር ያሳለፍነው ሁኔታ ባጭር ለመግለጽ ያዳግተኛል። ግን በመሃሉ ላይ ምን ሆነለች? ቀደም ብለሽ ያነሳሽው መሰለኝ የኤርትራ ነጻነት ይመጣል። በአብዛኛው በጣም ጥሩ የሚባሉት መምህራን ኤርትራውያኖች ነበሩ። በነጻነት ማግስቱ ጥርቅ ብለው ሄዱ። ትምህርት ቤቱ ባዶውን ቀረ። እኛ 8ኛ ክፍል ነን፣ እኔ ያለሁበት ክፍል ማለት ነው። 8ኛ አይን አፍተን ቁጭ። ሚኒስትሪ ነው ደግሞ የ8ኛ ክፍል መልቀቂያ ፈተና ደግሞ እየተቃረበ ነው። ኋላ በአቅራቢያው የስዊዲሽ ፕሮቴስታንት ሚሽነሪ ትምህርት ቤት ነበር አስተማሪዎችን የሚያስተምር። ከመጀመሪያዎቹ ምልምሎች አቶ በርሄ በየነ የሚባል ነበር። እሱ ተቀጥሮ ይመጣልናል። በሕይወቴ እንደሱ አስተማሪ አይቼ አላቅም። በአስተማሪነቱ የነበረው ፍላጎት፣ የመንፈሱ ትጋት፣ የመንፈሱ ብርታት ቀንና ማታ
3 ወይም 4 የትምህርት አይነቶች እያስተማረ አደራጀን። በ4 ወር ውስጥ ለፈተና አቀረበን። ጸሎት ተጨምሮበት ነው መሰለኝ ጠዋት ትምህርት ቤቱ ውስጥ ነበር የምናድረው ስናጠና። ጠዋት ባሪያም ጸር ሄደን ጸልየን ደግሞ እንመለሳለን። እንደዚህ እንዳሆኑ አላማኝ ለመሆን ያኔ በጣም አማኝ ነበር። እሱ ተጨምሮበት ነው መሰለኝ እንዴ በደንብ እኮ ከ10 6 አለፍ። ደግሞ በጣም ጥቂቶች ስለነበር አድዋ ትምህርት ቤት በብዛት ነበር የሚቀርቡት፣ በብዛትም ነበር የሚያልፉት። አስደናቂ ሁኔታ እና እስካሁን ድረስ ጓደኞቼ ወዳጆቼ የምቆጥራቸው ያን ጊዜ አብረን የተፈተነ እንደነ ዶክተር ተወልደ ብርሃን ገብረ እግዚአብሔር በጣም ማከብረውና የምወደው በብሩህ አይምሮነቱ ማለት ነው። በብሩህ አይምሮ እጅግ የማከብረው ሰው ነው። ከእነሱ ጋር ሆነን ተፈተን እነሱ እንጃ 100% አልፎ ይሆናል ትዝ አይለኝም። እኛ ከ10 6 አልፈን እንመጣለን። እዚህ ስንደርስ ሁላችሁም ከቤተ ክህነት ነው የመጣችሁት፣ ቤተ ክህነት ትገባላችሁ። ቅዱስ ሥላሴ ወረውሩናል። ለ2 ሳምንት እናንጎራጉራለን። አታክልቱን ውሃ እንድናጠጣ ያደርጉናል። በመጨረሻ ላይ ተዳክመን እንማራለን። ቅዱስ ሥላሴ ረብሸኛ መሆን የጀመርኩት እዛ ያኔ ነው። በቄሶች መካከል ሆኜ መጽሐፍ ቅዱስን እያነበብኩ አመፀኛ መሆን የጀመርኩት እዛ ትምህርት ቤት ነው። ወደኋላ አይቻላቅም። ይኸው ነው አጭሩ ታሪክ። በቃ ጨረሱ፣ ጉዳዮትን ጨረሱ። እያንገራጎርኩ ጨረስኩ። ይገርምሻል፣ በድጋሚ ደግሞ እንደገና 10 ይመስለኛል 10 ተፈተን ቅዱስ ሥላሴ። ከ10 6 አለፍን። ማትሪክ 6 አለፍን። 4 ዩኒቨርሲቲ ኮሌጅ ገባን። የለም ተሳስቻለሁ፣ 3 ገባን። አንደኛው ሀረር ሚሊተሪ አካዳሚ ይሄዳል። አንደኛው እንዳውም ይቀጥላል መሰለኝም ባንክ ይገባል። በዛው የጨረሰ ይመስለኛል። ሀረር አካዳሚ ሄደው ወጣት በጣም ብሩህ አይምሮ የነበረው ዓለም ገብረ ሚካኤል ይባላል። 100 አለቃ ከሆነ በኋላ በ2 ዓመት በፈንጂ እንደሆነ አላቅም ኦጋዴን ይሞታል። ህይወቱ ባጭር ይቀጫል፣ እጅግ አሳዛኝ በሆነ መንገድ። 3 ዩኒቨርሲቲ ኮሌጅ እንጨርስና አንደኛው የል ተምሮ የማስተርስ ዲግሪ ይዞ በደርግ ጊዜ እስከ ተጠሪነት የደረሰ ነበር። በማላቀው ምክንያት ይታሰርና ደርግ ይረሽነዋል። 2 ቀረን ለታሪክ ማለት ነው። 2 ቀርተናል። እኔ ትምህርቴን እቀጥላለሁ። አሜሪካ በፈረንጆች አቆጣጠር በ72 ዓመተ ምህረት እወጣለሁ። እንደወጣሁ ቀረሁ። ከዛ በፊት ግን ወደ ጅማ እርሻ ኮሌጅ መሄድ ፈልገው ነበር። አዎ እንግዲህ አዲስ አበባ ከመጣን በኋላ 6 ቅዱስ ሥላሴ ወረወሩን አላልኩሽ? እንደ ነገሩ ቢሆንማ በመረጥነው ትምህርት ቤት ነበር የተመደብ ነው። ትዝ ይለኛል አንዱ ኮተቤ ቀዳማዊ ሥላሴ ትምህርት ቤት ተመድቦ ነበር። አንዱ ጀነራል ዊንጌት ተመድቦ ነበር። ሌሎች የትምህርት ማሰልጠኛ ተመድቦ ነበር። እኔ የመረጥኩት የአባቴን ፈለግ ለመከተል ጅማ ትምህርት ቤት ነበር። የተመደብኩትም ጅማ ነበር። ኋላ አንዳንድ ጊዜ የአክሱም ነው እንግዲህ የአክሱም ጽዮን ናት። ልጆቼን ወዴት እልካለሁ? ጥሩ አንቺ አማኝ ነሽ። የእሷ ጉዳይ ይሆናል። ሁላችንም ቅዱስ ሥላሴን እና አንዳንድ ጊዜ ገበሬ ብሆን ኑሮ ምን ሆን ነበር እና በመቅረቴ ግን አሁን ምንም ጸጸት የለኝም። ባላሰብኩት ጎዳና ተጉዣለሁ። አላሰብኩት ደረጃ ደርሻለሁ። 2 መጽሐፍትም እስከ መጽሐፍ ደርሻለሁ። በጣም እድለኛ ነኝ። እንደዛ ማለት ነው የሚቻለው። ዩኒቨርሲቲ ኮሌጅ ግን ታሪክ ነበር የተማሩት ወይስ ፖለቲካል ሳይንስ? የዩኒቨርሲቲ ኮሌጅ የተማርኩት ፖለቲካል ሳይንስ ነበር። ግን ይገርምሻል ፖለቲካል ሳይንሱ የአንድ ሰው ዲፓርትመንት ነበር፣ ክፍል ነበር እና ብዙውን ትምህርት የወሰድኩት ለታሪክ ክፍል ነበር። 4 ወይም 5 አስተማሪዎች ነበሩ እዛ እና ምንም እንኳ የተመረቅኩት በፖለቲካል ሳይንስ ቢሆን የተማርኩት ግን ታሪክ ነበር። ታሪክ ነበር። ለዚህ ነው ጎንደር ሄዱትና የታሪክ መምህር ይሆኑት። ልክ ነው። ኋላ ከተመረቅኩ በኋላ ይሄም ድንገተኛ ነበር። ይገርምሻል፣ ድንገተኛ ነበር። ፖለቲካል ሳይንስ ያን ጊዜ ኢትዮጵያናይዜሽን የሚባል ፕሮግራም ጀምረው ማለትም ፈረንጆችን በኢትዮጵያውያን መተካት የተጀመረበት ጊዜ ነበር እና ከየክፍሉ አንዳንድ ተማሪ የተመረጠ ይቀር ነበር። እኔ ፖለቲካል ሳይንስ ተመርጬ ነበር። በመሃሉ 3 ወይም 4 ለመረቃው ጊዜ ሲቀረን አንድ ረብሻ ነበር በዩኒቨርሲቲ። በረብሻ ውስጥ ተካፋይ ነበርኩ።
ሰውየው በጣም አክራሪ የፖላንድ ተወላጅ ነበር። አስወግዱልኝ አላቸው። የአርትስ ፋኩልቲ ዲን ዶክተር አብርሃም ደሞዝ በጣም የማከብራቸውና የምወዳቸው ሰው ነበሩ። አስነሳልኝ፣ አልፈልገውም። ለምን ቢላቸው እንዴ ይሄ ካሁኑ ጀምሮ ያመፀማ ተማሪዎችን ሊያበላሽብኝ ነው ይላል። ጥሩ ሆነልኝ ለእኔ። ቅዳሜ ነበር የተመረቅ ነው ይመስለኛል። እሁድ ይሄ የጎንደር ጤና ጥበቃ ኮሌጅ አሜሪካዊ ነበር ዲን፣ ራት ልጋብዝ ያንተ ስም ተሰጥቶኛል የኢትዮጵያ ታሪክ የሚያስተምርልኝ ይለኛል። ማታውኑ ኢትዮጵያ ሆቴል ይጋብዘኛል። እኔ እንደዛ አይነት ሆቴል ገብቼ አላቅም በህይወቴ። እንዴ አዲስ አበባ እያሉ እንደው ወደ ናይት ክለብ ምናምን እሪ በከንቱ ነበር የምንሄደው። አንዳንድ ጊዜ አልፎ ዳንስ ለመማር ውቤ በረሃ ዳንስ ለመማር ነበር የምንሄደው። እና ከዚህ ከተፈሪ መኮንን ከምኒልክ ኮተቤ የመጡት በዳንሱም በምናምን ይሉታል። እኛ ከቅድስት ሥላሴ ነው የመጣ ነው። እግዚአብሔር ይስጥልኝ። መስገድን ብቻ ነው የምናውቀው። እኩል ለመሆን ከሰው ጋር እኮ ኋላ ብቅ እንላለን። እንደዛ አይነት ሆቴል ገብቼ አላውቅም። ኢትዮጵያ ሆቴል ደግሞ አዲስ ነበር። ራቱ ግሩም ነበር። ሰውየው ደግሞ ሰባኪ ነበር። በአንድ ጊዜ ለወጠኝ። ይገርምሻል። ማክሰኞ ትተናነሱ በምንድድሌ ኋላ ማዕዛ ምን ሆነ መሰለሽ፣ ማክሰኞ ጎንደር ከተፍ አልኩኝ። በቃ ከ2 ዓመት በኋላ ሰውየው ይወደኝ ነበር። በራሱ ተጻጽፎ በጣም እውቅ፣ በዛን ጊዜ እውቅ የአፍሪቃ ታሪክ መማሪያ ዩኒቨርሲቲ እንበለው ዊስካንስን ዩኒቨርሲቲ ልከኛል። እዛው ተምሬ ማስትሬትን ይዤ ጎንደር መለሳለሁ። ዊስካንስን በነበርኩበት ጊዜ ብዙ ነገር አየሁ። የጥቁሮች የትግል ዘመን ነበር። ይሄ ጸረ ቪየትናም ጦርነት ነበር። የእኛ ዩኒቨርሲቲ ደግሞ አንዱ ማዕከል እሳት፣ የፖለቲካ እሳት ነበር። በነበረችኝ ትንሽ ፖለቲካዊነት እሳት ለቀቀብኝ። እንደ ልብ ነው መጽሐፉ ይነበባል። መጽሐፍ ማንበብ ጀመርኩ። ጎንደር ጀመርኩ። እንግዲህ ወጣት ነኝ። ጎንደር እንደተመለስኩ ልጆቹን ስለ አብዮት ማቃትን ያህል አካፍላቸው ጀመረ። ከዲኑ ጋር መጣጣም አልተቻለም። በ3 ወር ውስጥ አስወጡኝ ከጎንደር። አዲስ አበባ መጣለሁ። 4 ዓመት አስተምሬ እንደገና ተመልሼ አሜሪካ ሄድኩኝ። በዛው ቀረሁ ለፒኤችዲ በ72 ዩኒቨርሲቲው ለፒኤችዲ ብሎ ይልከኛል። በመሃሉ አብዮት ይመጣል። የኢህአፓ አባል ነበርኩ እና ሐሞቱ አልነበረኝም። በዛው እንደወጣ እመለሳለሁ እሱ ጥያቄ ጋር። የዚህ ሲቪል ራይትስ ሙቭመንት የነበረ ትዝታ ካለ ልጠይቅ ነበር። ግን 2 ዓመት ብቻ ይመስለኛል አሜሪካን ሀገር የነበሩበት ጊዜ ያን ጊዜ በቪየትናምና ትክክል አጭር ጊዜ ነው ትምህርት እየተማሩ እንደገና በኢትዮጵያዊነት ወኔ ትምህርት መውደቅም አይፈለግም። ስለዚህ ብዙ ተሳትፎ ነበር ለማለት አይቻልም። በዚህ በሲቪል ራይትስ እንዳውም ይገርምሻል ሰልፉና ምናምን ውስጥ የቪየትናም እንዳውም ይገርምሻል በዛን ጊዜ የኢትዮጵያ ተማሪዎች እንቅስቃሴ የሚያድግበት ጊዜ ነበር እና ዊስካንስን የነበረው የኢትዮጵያ ማዕከላዊው ኒውዮርክ ነበር መሰለኝ ዋናው እንትኑ የተማሪዎች በውጭ ማለት ነው። ውጭ በአሜሪካ የነበረው የአውሮፓም እንደዚሁ ነበር። የአሜሪካው በዛን ጊዜ ኒውዮርክ ነበር መሰለኝ። መሪዎቻችን እንደ ፕሮፌሰር እንድሪያስ ሸቴ፣ አቶ ደሳለኝ ረሕመቶ፣ አሁን ደግሞ ካናዳ ያለ ሐጎስ ገብረ ኢየሱስ፣ እነዚህ ነበሩ መሪዎቻችን። እኛ በየስቴቱ ያለን ደግሞ እንደ ቅርንጫፎች ነበር የምንሰራው። የዊስካንስኑ ቅርንጫፍ ዋና ጸሐፊን የነበርኩ እና ያን ጊዜ ነበር ይሄ እንፋሎት እያጠናንም ትግሉም ውስጥ ነበር እና የሲቪል ራይትስ እንቅስቃሴው ይሄ ጸረ ቪየትናም ጦርነት በንቃተ ህሊናችን ተጨማሪ እንትን ሆነ። ተጨማሪ ወጣትነት አለ፣ ጠያቂ የሆነ አእምሮ አለ። በዛ ጊዜ የሚታየው ነገር ማገናዘብ ከኢትዮጵያ ካለ ሁኔታ ጋር ይኖራል። ስለዚህ ከፍተኛ እንቅስቃሴ ነበር ይመስለኛል። ከእሱ ጋር አያይዤ የዚህ የስቱደንት ሙቭመንት
በመባል የሚታወቀው የፖለቲካ እንቅስቃሴ ይበልጥ በፓርቲ መልክ እየተደራጀ የመጣበት ጊዜ ነበር ይመስለኛል። አሁን ያነሳነው ጊዜ የእርሶም ተሳትፎ እንግዲህ የኢህአፓ አባል ነበርኩ ብለውኛል። በመላው ዓለም ቀዮቹ በመባል የሚታወቁት ወይንም በማርክሲዝም የሚመሩት ሶሻሊስቶቹ ሀሳባቸው የበላይነትን ያገኘ የመጣበት ነበር ማለት ይቻላል። እነዚህ ወጣቶች በአስተሳሰብ ብቻ ሳይሆን ባኗኗራቸውም ይህንኑ መምሰል ነበረባቸው። ከነበረው የፖለቲካ ሁናቴ ጋራ ስለ ቀዩዋ መኪናውም ጨምረው ፕሮፌሰር ቀይ ቮልስ መኪና ነበረችው። ምን ትሆናላችሁ? ቀይ ነኝ ለማለት መሰለኝ አይደል? እስቲ ስለሱ ዘመን ያጫውቱ። ከፕሮፌሰር ገብሩ ታረቀ ጋር ያደረግነው የመጀመሪያው ክፍል ጨዋታ ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ሙዚቃ እንጋብዛችኋለን። ከኛ ጋር ስለሆናችሁም እናመሰግናለን። ረቂቅን ያለ ጊዜው ትዝታሽ ረቂቅን ያለ ጊዜው ደራሽ እኔ ምን አውቃለሁ ሰው ተለብኝ እኔ ምን አውቃለሁ ሰው ተለብኝ አይወደኝም ያልሽው የጠላው ሽታ አይወደኝም ያልሽው የጠላው ሽታ ያለኝ አንዳኝት ነው ትኝትሽ ይመጣ ያለኝ አንዳኝት ነው ትኝትሽ ይመጣ ሲያመኝ ሲሳቅብኝ ሲያስጨንቀኝ ነው ሲያመኝ ሲሳቅብኝ ሲያስጨንቀኝ ነው የምትስማማኝ አገኘኝ የምትስማማኝ አገኘኝ ላክ ማስታወሻን ነገረኝ መልስ ላክ ማስታወሻን ነገረኝ መልስ የተራበ ወይኔን ባሰበት ማልቀስ የተራበ ወይኔን ባሰበት ማልቀስ ባሰበት ማልቀስ የተራበ ወይኔን ባሰበት ማልቀስ የተራበ ወይኔን ባሰበት ማልቀስ ምን ያለው አሞራን ከዛፍ ይሟገታል ምን ያለው አሞራን ከዛፍ ይሟገታል ከሚወዱት ጋር ማን ሲኖር ከሚወዱት ጋር ማን ሲኖር ማን ሲኖር አይቶታል ማን ሲኖር አይቶታል ማን ሲኖር አይቶታል ማን ሲኖር አይቶታል ማን ሲኖር የከበረ ድንጋይ መጠሪያ ነው የከበረ ድንጋይ መጠሪያ ነው ጉርጉሮ ሆኗል ትዝታው ስንቅ ጉርጉሮ ሆኗል ትዝታው ስንቅ ሆኗል ትዝታው ስንቅ